ሰላም ተማሪዎች በክፍል 2 15 ጥያቄዎችን እንሰራለን። ይህ የ2018 የፈርስት ራውንድ ኦንላይን ላይ የተፈተኑት የ12ኛ ክፍሎች የዩኒቨርሲቲ ኢንትራንስ ጥያቄ ነው። ስለዚህ ለፈተና እየተዘጋጃችሁ ያላችሁ አሁን በቅርብ የምትወስዱት እነዚህን ጥያቄዎች መስራት ይኖርባችኋል። ኩዌስችን ነምበር 16 ምንድነው የሚለን? ኮንሲደር ማትሪክስ አለ which of the following statement is true about the minor of the entries of a ነው የሚለን። ማይነር እና ኮፋክተር የሚሉትን እዚህ ጋር እናያለን ማለት ነው። ምንድነው ኤ የሚለን? ዘ ኮፋክተር ኦፍ 3 is 9። ስለዚህ 3ን እንመርጣለን። 3 ማለት ኤ 2 1 ነች። ያ ማለት ሰከንድ ሮ ፈርስት ኮለመን ማለት ነው። ስለዚህ ኮፋክተር ስለሆነ -1 አድርገን አይ ፕላስ ጄ ስለሚል 2 ሲደመር 1 አድርገን ከዛ ማይነር ኦፍ 2 1 እናደርጋለን። ማይነር በምትፈልጉበት ጊዜ 2 1 ማለት ይችኛዋን ሮ እና እዚህ ጋር ያለውን ኮለመንና ሮ እናጠፋና የቀረውን ዲተርሚናንት እንፈልጋለን። 2 1 1 5 ይሆናል። የዚህ ዲተርሚናንት ማለት 2 ሲባዛ በ5 ሲቀነስ 1 ይሆናል። ይሄ ማለት 10 ሲቀነስ 1 ያ ማለት ስንት ይሆናል? 9 ይሆናል ማለት ነው። ስለዚህ እኩል ነው አድርገን -1 ዘ ፓወር ኦፍ 3 ሲባዛ በ9 ይሆናል። ይሄ ማለት -9 ይሆናል ማለት ነው። ስለዚህ ኮፋክተር ኦፍ 3 ኢዝ -9 ነው መሆን ያለበት እንጂ 9 አይደለም መሆን ያለበት። ማይነር ከተባለ ግን ማይነር ኦፍ 3 ስንት ነው? 9 ነው የሚሆነው ማለት ነው። ስለዚህ ማይነርና ኮፋክተር መለየት ይኖርባቸዋል። ቀጣይ የአራትን የተጠየቅነው ዘ ኮፋክተር ኦፍ 4 ማለት ይችኛዋን እንወስዳለን። ይቺ ማለት ደግሞ ኤ 2 2 ነች። ያ ማለት ሰከንድ ሮ ሰከንድ ኮለመን። ከዛ በኋላ እዚች ጋር ያሉትን ኤሌመንቶች እናጠፋለን። -1 ዘ ፓወር ኦፍ ጀስት 2 ሲደመር 2 ሲባዛ አድርገን ማይነር ኦፍ እናደርጋለን። ማይነር ኦፍ 2 2 እናደርጋለን። ማይነር ኦፍ 2 2 ማለት ያ ማለት ማይነር ኦፍ 4 ማለት ምንድነው የምናደርገው? ጀስት እነዚህን ስታጠፏቸው ምን ይቀረናል? -1 1 1 5 ይቀራል። የዚህ ዲተርሚናንት ስትፈልጉ ምን ይሆናል? -5 -1 ይሆናል፣ -6 ይሆናል ማለት ነው። ስለዚህ ይችኛዋ ኦልሬዲ -1 to the power of 4 ምንድነው 1 ይሆናል ሲባዛ -6 -6። ስለዚህ ኮፋክተር ኦፍ 4 is -6 ይላል። ትሩ ነው ማለት ነው። the minor of 4 is 6 ይላል። አይደለም -6 ነው የመጣልን። the minor of 3 is -9 9 ነው የመጣልን። ስለዚህ እነዚህም በደንብ ማወቅ ይኖርባቸዋል። ማይነር ምንድነው፣ ኮፋክተር ምንድነው የሚለውን ማለት ነው። 17ኛ ጥያቄ ግራፍ ኦፍ ፖሊኖሚያል ፋንክሽን እዚህ ጋር ተሰጥቶናል። ዘን which one of the following function represent the above graph? ይሄን ግራፍ ሪፕሬዘንት የሚያደርግ የትኛው ነው? ሶ የመጀመሪያው ይሄን ግራፍ ስታዩት አእምሯችሁ ላይ ሊመጣ የሚገባው ምንድነው? ኦድ ነው። ዲግሪው ምንድነው? ዲግሪ ኦድ እንደሆነ ማወቅ ይኖርባቸዋል። ከዛ በኋላ ደግሞ ኢንክሪዚንግ ነው። ያ ማለት ፖዚቲቭ መሆን አለበት የዲግሪው ኮኤፊሽንት። ዘን እንደዛ ከሆነ በኋላ ጀስት ሁሉን ምርጫዎች ታያላችሁ። ኦድ ናቸው፣ ኮኤፊሽንታቸው ፖዚቲቭ ነው። ስለዚህ ሌላ መለያ መንገድ እንፈልጋለን። ምንድነው የምናደርገው? ፖይንት እንወስዳለን። ለምሳሌ ችን ፖይንት መውሰድ እንችላለን። 0,0 ብንወስዳት ኤክስ ላይ 0 ስንተካ ዋይ 0 መምጣት አለበት ማለት ነው። እዚህ ጋር 0 በምተኩበት ጊዜ 1 ነው የሚመጣው። ስለዚህ አይሆንም። እዚህ ጋር በተመሳሳይ 0 ስተኩ 1 ይመጣል። ይሄም አይሆንም። 0 ስተኩ እዚህኛው ጋር 0 ይመጣል። ስለዚህ ይሄ ይሆናል ማለት ነው። ስለዚህ ይሄንን ግራፍ ሪፕሬዘንት የሚያደርገው ይሄኛው ይሆናል ማለት ነው። እዚች ጋር ያለችዋንም ፖይንት መውሰድ ትችላላችሁ። 1,0 ተክታችሁ ቼክ ማድረግ ይቻላል። አሁን ለምሳሌ 1 ስተኩ ሲ ላይ 1 ኪዩድ ሲሆን 1 ነው፣ ሲቀነስ 1 0። ስለዚህ ትክክል ነው ማለት ነው። 18ኛ ጥያቄ ኢን ዘ ፊገር ቢሎ ሜዠር ኦፍ አንግል ዲኤሲ 15 ነው። ሜዠር ኦፍ አርክ ቢሲ 70 ዲግሪ ቢሆን ዘን ዋት ኢዝ ዘ ሜዠር ኦፍ አርክ ሲዲን የተጠየቅነው ይችኛዋን ነው ማለት ነው የተጠየቅነው። ስለዚህ ይሄኛው ስንት ነው ተብለናል? 70 ዲግሪ ነው። ይችኛዋን ጀስት አናቃትም፣ ሲዲ እንበላት፣ አርክ ሲዲ። ዘን ይሄኛው ተሰጥቶናል። ምንድነው የምናደርገው? 70 ሲቀነስ አርክ ሲዲ ኦቨር 2 እኩል ነው 15 አድርገን ነው የምንሰራው። ኦቨር 1 አድርገን ክሮስ መልቲፕላይ እንጠቀማለን። 70 ሲቀነስ አርክ ሲዲ እኩል ነው ስንት ይሆናል? 30 ይሆናል። እችኛዋ ወደዚህ እንወስዳለን፣ እቺ ወደዚህ እናመጣለን። ሲዲ ከእኩልነት ሲሻገር ኔጌቲቭ የነበረው ምን ይሆናል? ፖዚቲቭ ይሆናል። ስለዚህ አርክ ሲዲ እኩል ነው 70 እናደርጋለን። ይሄ 30 ፖዚቲቭ ነበር፣ ሲቀነስ 30 ያ ማለት 40 ዲግሪ ይሆናል ማለት ነው። መልሳችን ዲ ነው። ሌላኛው እዚህ ጋር ማወቅ ያለባችሁ እንደዚህ ሆኖ ውስጥ የሚቆራረጡ ከሆኑ ነው ደግሞ እነዚህ ኮርዶች ከውስጥ ከተቆራረጡ፣ ለምሳሌ ይሄ 40 ቢሆንና ይሄኛው 80 ዲግሪ ቢሆን እና ይችኛዋን አንግል ብትጠየቁ ምንድነው የምታደርጉት? 40 ሲደመር 80 ሲካፈል ለ2 ታደርጋላችሁ። ያ ማለት 120 ኦቨር 2 ይሄ ማለት 60 ዲግሪ ይሆናል ማለት ነው። ስለዚህ እቺ 60 ዲግሪ ትሆናለች። አንዳንዴ ይሄኛውን ይጠይቃችኋል። ይሄ 60 ከሆነ ይሄኛው ስንት ይሆናል? 120 ይሆናል ማለት ነው። ስለዚህ ይችኛዋን እና ይችኛዋን ማወቅ ይኖርባችኋል። ጀስት ይሄኛው እንደዚህም ሊሰጥ ይችላል። አንዳንዴ ደግሞ እንደዚህ አድርጎ ሊሰጣችሁ ይችላል። ለምሳሌ ይሄኛውን 70 ሊያደርገው ይችላል።
ይችኛዋን 30 ያደርጋት ይችላል። ከዛ ይሄኛውን ይጠይቃቸዋል። እስኪ እናንተ መልሱን የዚችን ኤ ብላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። ይሄኛው ሜጀር 70 ያደርጋል ይችኛዋ ማለት ነው አረንጓዴዋ። ይችኛዋ ደግሞ 30 ብትሆን ይቺ አንግል ኤ ስንት ትሆናለች? ኮንሲደር ራይት አንግል ትራያንግል ኤቢሲ ያለ ዌር ኤሲ ማለት 5 ሴንቲሜትር ነው ተብለናል። ቢሲ ማለት ደግሞ 4 ሴንቲሜትር ነው። ዘን ኤቢ ማወቅ እንችላለን በፓይታጎሪያን ትሪፕል ፖይንቶች ማለት ነው። 4 5 ይችኛዋ 3 ሴንቲሜትር ትሆናለች። ወይም ሲ ስኩዌር እኩል ነው ኤ ስኩዌር ፕላስ ቢ ስኩዌር በሚለው መስራት ትችላላችሁ። ኤ እና ቢ ሌግ ይባላሉ ይችኛዋና ይችኛዋ ማለት ነው። ሲ ማለት ደግሞ ሃይፖትነስ ነው። ስለዚህ 25 እኩል ነው ኤ ስኩዌር ሲደመር 16 4 ስኩዌር ሳደርገው ሶ ኤ ስኩዌር ማለት 25 ሲቀነስ 16 9 ነው። ስኩዌር ሩት አድርገን ኤን ስንት እናገኘዋለን? 3 እናገኘዋለን ማለት ነው። ግን 3 4 5 ጀስት ይታወቃሉ። ራይት አንግል ትራያንግል ከሆነ ሁለቱ ከተሰጡ ሶስተኛውን ማግኘት ይቻላል። ከዛ በኋላ እኛ ተጠየቅነው ይችኛዋን ነው። ይችን ለማግኘት በቀላል መንገድ ላሳያችሁ። ሳይን ተጠቅሜ ነው የምሰራላችሁ። ሳይን ሲ ይችኛዋን አንግል ልጠቀም። ሳይን ሲ የትልቁን ስጠቀም ትልቁን ራይት አንግል ስወስደው ምን ይሆናል? ሳይን ሲ እኩል ነው ኦፖዚት 3/5 ይሆናል። ትንሿን ደግሞ ስወስዳት ሳይን ሲ እኩል ነው ኦፖዚቷ ኤች ትሆንና ሃይፖትነሱ ማን ይሆናል? 4 ይሆናል። ሳይን ሲ እና ሳይን ሲ እኩል ናቸው ብለን ስለምናስብ 3/5 እኩል ነው ምንድነው የምናደርግ? ኤች ኦቨር 4 እናደርጋለን። ከዛ ክሪስ ክሮስ ማድረግ ይቻላል፣ ወይም በ4 ማብዛት ትችላላችሁ። ኤች ምን ይሆናል ማለት ነው? 4 ሲባዛ በ3 ሲካፈል ለስንት? ለ5። ይሄ ማለት 12 ሲካፈል ለ5 ይሆናል። ይህ ስታካፍሉት 2.4 ይሆናል ማለት ነው። ስለዚህ እቺ 2.4 ሴንቲሜትር ትሆናለች ማለት ነው በቀላል መንገድ። መልሱ ቢ ነው ማለት ነው። ሀያኛ ጥያቄ which one of the following is true about definite integral? definite integral ላይ ትክክል የሆነ የትኛው ነው? ጀስት ሩሎቹ ማወቅ አለባችሁ። ኤፍ ኦፍ ኤክስ ዘ ኢንተግራል ኦፍ ኤፍ ኦፍ ኤክስ ዊዝ ዲኤክስ ፍሮም ኤ ቱ ቢ 0 ነው። ኤ ከዜሮ ከተለየ እንደዚህ የሚል የለም። ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ ኢንተግራል ዲኤክስ ዊዝ ኤ ቱ ቢ ፍሮም ኤ ቱ ቢ ከሆነ የብቻ መጻፍ ይቻላል ነው። ይሄኛው ትሩ ነው። ኤፍ ኦፍ ኤክስ ጂ ኦፍ ኤክስ በምን ታምር እኩል ሊሆኑ አይችሉም። ኤፍ ኦፍ ኤክስ እኩል ነው ጂ ኦፍ ኤክስ ከሆነ ብቻ እኩል ነው ብለን ልንሄድ እንችላለን። ኤፍ ኦፍ ኤክስ ማይነስ ጂ ኦፍ ኤክስ ዲኤክስ አለ ከኤ እስከ ቢ ነው። እዚህም ከኤ እስከ ቢ ሆኖ ጂ ኦፍ ኤክስ ማይነስ ኤፍ ኦፍ ኤክስ ዲኤክስ ይላል። ምንድነው? እነዚህም ቦታ ቀይሯቸዋል፣ ግን ኤ ቱ ቢ የሚለውን ምን አላደረገውም? ቦታ አልቀየረውም። ስለዚህ ቦታ ቢቀይረው ምናልባት የሆነ ኔጌቲቭ የሚደረግበት ወይ ስላለ በዛ ልንወስደው እንችላለን። ግን እዚህ ጋር ኤ ቢ ነው፣ ከኤ እስከ ቢ ነው። እዚህም ከኤ እስከ ቢ ነው። ማይነስ ከሆነ አዚቲዝ ኤፍ ኦፍ ኤክስ ማይነስ ጂ ኦፍ ኤክስ ሆኖ መቀመጥ ያለበት። ስለዚህ ትክክለኛው ቢ ይሆናል። ጀስት እናንተ ሪቫይዝ አድርጓቸው የዲፋይናይት ኢንተግራል ሩሎችን ማለት ነው። የሰርክል ዲፊኒሽን በጣም ቀላል ነው። which of the following statement defines circle ነው። ሰርክል ማለት ክብ ነው አይደል? it is the set of point in a plane each of which is equidistant from a fixed point in the plane ነው። ወይም ሰርክል ማለት a set of points that are equidistant from a given fixed point እንለዋለን ማለት ነው። ፊክስድ ፖይንቷን ምን እንላታለን? ሴንተር ስንላት ፊክስድ ዲስታንሱ ወይም ኢኩዲስታንስ ያልነውን ደግሞ ምንለዋለን? ራዲየስ እንለዋለን። ይችን ሴንተር እንላታለን ማለት ነው። ስለዚህ ሰርክል ማለት ምንድነው? ኤ ስቴት ኦፍ ፖይንት ኢን ኤ ፕሌን ኢን ዊች they are equidistant from a fixed point. the fixed point is center and the distance is radius ብለን የምናውቀው ማለት ነው፣ ወይም ዲፋይን ያደረግነው ነው። ትራንስፖዝ ኦፍ ማትሪክስ በጣም ቀላል ነው። ትራንስፖዝ ማለት ሮውን ኮለመን ማድረግ፣ ኮለመኑን ሮ ማድረግ፣ ጀስት ኢንተርቼንጅ ማድረግ ማለት ነው። አሁን እዚህ ጋር ኤም ትራንስፖዝ ማለት ኤም ቲ አድርገን ጽፍና አሁን እዚህ ጋር ይሄ ሮ ነው አይደል? ኮለመን ፎርም ጽፋለሁ። 1 2 1 አደርገዋለሁ። 0 - 1 ስሬ የነበረውን 0 - 1 ስሬ አደርጋለሁ። 2 1 5 የሆነውን ደግሞ 2 1 5 ይሆናል ማለት ነው። ስለዚህ 1 0 2 2 - 1 1 1 3 5። ስለዚህ መልሱ ማን ይሆናል? ኤ ይሆናል። አሁን ትራንስፖዝ ኦፍ ማትሪክስ በቀላል መንገድ መስራት የሚቻል ነው። 23ኛው which one of the following set is the domain of the rational function? rational function አለ። ዶሜኑ የትኛው ነው? ዶሜን ለመፈለግ አሁን እዚህ ጋር just determine ማድረግ ያለባችሁ ምን ነው? ዲኖሚኔተሩ undefined የሚመጣባቸውን ፖይንቶች መፈለግ ነው። ያ ማለት x to the power of 4 ሲደመር 2x ስኩዌር ሲቀነስ 3 እኩል ነው 0 ብለን የምንሰራው። ይሄን ለመስራት ግን ሌት ማለት አለብን። ሌት ብለን m እኩል ነው x ስኩዌር እንላለን። ሶ ይሄንን x ስኩዌር ስኩዌር አድርጌ መጻፍ እችላለሁ። 2x ስኩዌር ሲቀነስ 3 እኩል ነው 0። አሁን x ስኩዌር ማለት m ስለሆነ m ስኩዌር ሲደመር 2m ሲቀነስ 3 እኩል ነው 0። ዘን ሲባዙ -3 ሲደመሩ 2 የሚሰጡ ቁጥሮች እንፈልጋለን። ማና ማናቸው? 3 እና
ማይነስ 1 ይሆናሉ። ሶ ፋክተራይዝ ታደርጉት ምን ይሆናል? ኤም ፕላስ 3 ኢንቱ ኤም ማይነስ 1 እኩል ነው 0። ያ ማለት ኤም ስንት ይሆናል? ማይነስ 3 ኦር ኤም እኩል ነው 1 ይሆናል ማለት ነው። ኤም ማለት እዚህ ጋር እንዳትረሱ ኤክስ ስኩዌር ነው ብለናል። እኛ የምንፈልገው ማለት ነው ኤክስን። ስለዚህ ኤክስ ስኩዌር እኩል ነው ማይነስ 3 እና ኤክስ ስኩዌር እኩል ነው 1 የሚል አለ። ኤክስ ስኩዌር እኩል ነው ማይነስ 3 አንዲፋይንድ ነው። ለምን? ማንኛውንም ቁጥር ስኩዌር በምታደርጉበት ጊዜ ኔጌቲቭ ስለማይሰጠን ማለት ነው። ኤክስ ስኩዌር እኩል ነው 1 ግን ስኩዌር ሩት ወስዳላችሁ አብሶሉት ቫልዩ ኦፍ ኤክስ እኩል ነው 1 ይሆናል። ኤክስ ስለዚህ ምን ይሆናል? ፕላስ ኦር ማይነስ 1 ይሆናል። ስለዚህ ዶሜናችን ኦል ሪል ነምበር ኤክሴፕት ማይነስ 1 እና 1 ያ ማለት ቢ ይሆናል ማለት ነው። 24ኛ ጥያቄ which of the following statement is true in borrowing money? ገንዘብ ስንበደር ጀስት የተወሰነ እናውቀዋለን አብዛኞቻችን። ቦሮዊንግ መኒ ላይ ትክክል የሆነ የትኛው ነው? the borrower only pays back the principal amount የተበደረውን ብር ብቻ ነው የሚመልስ። ይሄ ሬር ነው በጣም። እንደዛ ከሆነ ሁላችን እንበደራለን። the lenders assume no risk when giving out a loan ብድር ሲሰጥ ሪስክ የለም ብሎ ሳይሆን ሪስክ አስቦ ነው። ስለዚህ ኖ ሪስክ የሚለው አይሆንም። ቦሮዊንግ መኒ ኢንቮልቭስ አን አግሪመንት ቱ ሪፔይ ዘ ፕሪንሲፓል አማውንት አሎንግ ዊዝ ዘ አክሪድ ኢንተረስት ነው የሚለው። ይሄ ትሩ ነው። በብዛት የሆነ ብር ስንበደር የምንመልሰው ፕሪንሲፓሉን ብቻ ሳይሆን ወለዱንም ጭምር ነው። ኮላተራል ኢዝ ኦልዌይስ ሪኳርድ ፎር ኤኒ ታይፕስ ኦፍ ፋይናንሻል ቦሮዊንግ ይሄ ጀስት የለም ማለት ኦልዌይስ ስለሚል ነው። ኮላተራል በብዛት ይጠየቃል። ኮላተራል ማለት ማስያዣ ማለት ነው። የሆነ ብድር ስትበደሩ ያንን የሚገምት ነገር ታስይዛላችሁ። ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ ቅጥር ያለው ሰው ሊሆን ይችላል፣ በደሞዝ ምናምን። ስለዚህ እነዚህ ኮላተራል ያስፈልጋል። ግን አንዳንድ ፋይናንሻል ቦሮዊንግ አሁን ላይ እየመጡ ያሉ ያለ ኮላተራል የሚሰጡ አሉ። ስለዚህ ኮላተራል ኢዝ ኦልዌይስ ሪኳርድ ስለሚል አይሆንም ማለት ነው። 25ኛ በጣም ቀላል ነው። ሌት ኤፍ ኦፍ ኤክስ አለ። ኤፍ ኦፍ ኤክስ ምንድነው የተሰጠን? 2x + 1 / x - 1 ነው። the following equation of the tangent line to the graph of f at 2, f of 2 ላይ ታንጀንት ላይን ኢኩዌሽን የሆነ የትኛው ነው የሚለን። ስለዚህ ስሎፕ ማግኘት ብቻ በቂ ሊሆን ይችላል። ምንድነው የምናደርገው? ኤፍ ዴሪቬቲቭ እንፈልጋለን። ይሄ በኩዌሽንት ሩል ነው የምንሰራው። ለኛውን ዴሪቬቲቭ እናደርጋለን። 2x + 1 ዴሪቬቲቭ ሲሆን 2 ነው፣ ሲባዛ በx - 1 እናደርጋለን። ሲቀነስ ከታች ያለው ዴሪቬቲቭ ሲሆን 1 * 2x + 1 ይሆናል ኦቨር x - 1 ስኩዌር ይሆናል ማለት ነው። ይሄ ጀስት ታውቁታላችሁ ብዬ ነው። ኤፍ ኦፍ ኤክስ ኦቨር ጂ ኦፍ ኤክስ ዴሪቬቲቭ ሲሆን ምንድነው የምናደርገው? ኤፍ ዴሪቬቲቭ ኦፍ ኤክስ አድርገን በጂ ኦፍ ኤክስ እናበዛለን። ሲቀነስ አድርገን ጂ ዴሪቬቲቭ ኦፍ ኤክስን ደግሞ በማን በኤፍ ኦፍ ኤክስ አብስተን ኦቨር አድርገን ጂ ኦፍ ኤክስ ስኩዌር እናደርጋለን ነው። ሶ ይሄንን ሲምፕሊፋይ ስናደርገው 2x ሲቀነስ 2 ሲቀነስ 2x ሲቀነስ 1 ኦቨር ኤክስ - 1 ስኩዌር ይሆናል። ስለዚህ 2x - 2x 0 ይሆንና -3 ኦቨር ኤክስ - 1 ስኩዌር ይሆናል። ስለዚህ ኤፍ ዴሪቬቲቭ ኦፍ 2 እንፈልጋለን። ያ ማለት ስሎፑ እናገኛለን ማለት ነው። ሶ ስተኩት እዚህ ጋር ምን ይሆናል? -3 ኦቨር 1 ኪዩድ ይሆናል። ይሄ ማለት -3 ይሆናል ማለት ነው። ስለዚህ ስሎፓቸው -3 ይሆን እንፈልጋለን። ኤክስ + ቢዋይ እኩል ነው ሲ ካለ ኤም ማለት -a ኦቨር ቢ ነው በሚለው ስሎፓቸውን ቼክ እናድርግ። የዚህኛው -3 ኦቨር 1 ያ ማለት -3 ይሆናል። ስለዚህ ይሄ ልክ ነው። የዚህኛው ደግሞ ማይነስ ኦፍ ማይነስ ምን ይሆናል? 3 ኦቨር 1 ስሎፑ 3 ነው። ስለዚህ አይሆንም። የዚህኛው ስሎፕ -1 ኦቨር 3 ነው። ይሄም አይሆንም። የዚህኛው ስሎፕ -3 ኦቨር -1 3 ይሄም አይሆንም። ስለዚህ ይሄን ይሆናል ማለት ነው። ሌላ ፈርዘር መስራት አይጠበቅባችሁም። ነገር ግን ጀስት መስራት ከፈለጋችሁ ስሎፕ አላችሁ -3 ሌላ ፖይንት ደግሞ ተሰጧቸዋል። 2 ኤፍ ኦፍ 2 ማለት 2 ኮማ ብለን ሁለትን እዚህ ጋር ትተኩና ዋይን ታገኛላችሁ። 2 በ2 4 4 ሲደመር 5 5 ኦቨር 2 ሲቀነስ 1 2 ስለዚህ 5 ይሆናል። ስለዚህ ፖይንት ስሎፕ 4 በሚለው ኢኩዌሽን ኦፍ ላይን መጻፍ ትችላላችሁ ማለት ነው። 26ኛ በጣም ቀላል ጥያቄ ነው። what is the measure of each interior angle of regular polygon with 15 ሳይድ ያለው regular polygon each interior angle measurement ስንት ነው ነው የሚለን ፎርሙላ አለ። ምን የሚላል? n - 2 ሲባዛ በ180 አድርገን ኦቨር n አድርገን ነው የምንሰራው። n ማለት ነምበር ኦፍ ሳይድ ነው። ስለዚህ 15 ሲቀነስ 2 13 ሲባዛ በ180 ኦቨር 15 አድርገን እንሰራለን። ስለዚህ እናቃልለዋለን። ይሄ በ5 3 ነው። ይሄ በ5 36 ይሆናል። ይሄ በ3 1 ይሄ በ3 12 13 ሲባዛ በ12 ጀስት 3 ሲባዛ 2 6 ስለዚህ በ6 የሚጨርስ አንድ ብቻ ስላለ መልሱ
ሲ ይሆናል ማለት ነው። ይቺ ምንድነው? ኢች ኢንቴሪየር አንግል ኦፍ ሬጉላር ፖሊጎን ነው። ኤክስቴሪየር አንግል ወይም ሴንተራል አንግል ከሆነ 360 ዲግሪ ኦቨር ኤን አድርገን እንሰራለን ማለት ነው። ይሄ ለሴንተራል እና ለኤክስቴሪየር አንግል ማለት ነው። 27ኛ ሌት ኤፍ ኦፍ ኤክስ አለ፣ ኤክስ ኪዩድ ፕላስ 4 ኤክስ አለ፣ ጂ ኦፍ ኤክስ 3 ኤክስ ኪዩድ ማይነስ ኤክስ ስኩዌር አለ። ዋት ኢዝ ዘ ዴሪቬቲቭ ኦፍ ኤፍ ፕላስ ጂ ኦፍ ኤክስ ነው። ጀስት ይሄ በድመር ጊዜ እንዴት ነው የምንሰራው? ኤፍ ኦፍ ኤፍ ዴሪቬቲቭ ኦፍ ኤክስ ፕላስ ጂ ዴሪቬቲቭ ኦፍ ኤክስ አድርገን ነው የምንሰራው። ስለዚህ ይህን ዴሪቬቲቭ በምታደርጉበት ጊዜ የመጀመሪያው ወይም ኤፍ ኦፍ ኤክስ ዴሪቬቲቭ ሲሆን 3 ኤክስ ስኩዌር ይሆናል፣ ሲደመር 4 ኤክስ ዴሪቬቲቭ ሲሆን 4 ይሆናል፣ ሲደመር ይሄ ዴሪቬቲቭ ስታደርጉት 9 ኤክስ ስኩዌር ይሆናል፣ ሲቀነስ 2 ኤክስ ይሆናል ማለት ነው። ዴሪቬቲቭ ላይ ኤክስ ፓወር ኦፍ ኤን ካለ ኤን ኤክስ ፓወር ኦፍ ኤን ማይነስ 1 ነው የምናደርገው። ለምሳሌ አሁን ኤክስ ኪዩድ ዴሪቬቲቭ ሳደርግ እችን 3ን እዚህ ጋር መጣኋት። ከዛ በኋላ ኤክስን ጻፍ፣ ከዛ ከዚች ጋር 1 ቀንሳለሁ። 3 ሲቀነስ 1 2 ማለት ነው። ስለዚህ እንደዚህ እያደረጋችሁ ሰሩታላችሁ። ሶ ላይክ ተርሞችን እንደምራለን። 3 ኤክስ ስኩዌር እና 9 ኤክስ ስኩዌር 12 ኤክስ ስኩዌር ይሆናል፣ ሲቀነስ 2 ኤክስ ሲደመር 4። ስለዚህ መልሳችን ማን ይሆናል? ኤ ይሆናል ማለት ነው። 28ኛ ሌት ኤ አለ፣ ሴት ኤ ኤክስ አን ኤሌመንት ኦፍ ሪል ነምበር ሰች ዛት ኤክስ ኪዩብ ማይነስ ኤክስ እኩል ነው 0 እና ቢ ደግሞ ኤክስ አን ኤሌመንት ኦፍ ዜድ ሰች ዛት ማይነስ 1 ሌስ ዛን ኢኳልስ ቱ ኤክስ ሌስ ዛን 3 ቢሆን ዘን ዋት ኢዝ ዘ ሪሌቲቭ ኮምፕሊመንት ኦፍ ቢ ዊዝ ሪስፔክት ቱ ኤ ወይም ኤ ለስ ቢ። ይህ ማለት ኤ ማይነስ ቢን የተጠየቅ ነው። ሶ ይህንን ለመስራት መጀመሪያ ኤሌመንት ኦፍ ኤ ሊስት ማድረግ አለባችሁ። እንዴት ነው ሊስት የምታደርጓችሁ? ኤክስ ኪዩድ ማይነስ ኤክስ እኩል ነው ስንት ነው ተብላችኋል? 0 ተብላችኋል። ስለዚህ ኤክስን የጋራ ስታወጡት ኤክስ ስኩዌር ማይነስ 1 እኩል ነው 0 ይሆናል። ይህ ትሩ የሚመጣው ኤክስ 0 ሲሆን ወይም ደግሞ ኤክስ ስኩዌር ማይነስ 1 0 ሲሆን ነው። ሶ ኤክስ ስኩዌር እኩል ነው 1 እናደርጋለን። ኤክስ እኩል ነው ምን ይሆናል ማለት ነው? ፕላስ ኦር ማይነስ 1። ስለዚህ የኤ ኤሌመንት ማይነስ 1 0 እና 1 ይሆናሉ ማለት ነው። የቢ ቀላል ነው ኢንቲጀር ስለሆነ በማይነስ 1 ማይነስ 1 አለ፣ ከዛ 0 አለ፣ ከዛ 1 አለ፣ ከዛ 2 አለ፣ ዘንድ 3ን አንጨምርም ምክንያቱም ሌዛን ስለሆነ ማለት ነው። ሶ ኤ ለስ ቢ ማለት ምን ማለት ነው? ኤ ላይ ያለ ግን ቢ ላይ የሌለ ኤሌመንት ጻፉ እንደማለት ነው። ሶ ኤ ላይ ኖሮ ግን ቢ ላይ የሌለ ካለ እንፈልጋለን። ማይነስ 1 እዚህም አለ፣ 0 እዚህ ጋርም አለ፣ 1 ሁለቱም ላይ አለ። ስለዚህ የለም ኢምፒቲ ሴት ይሆናል ማለት ነው። በዚህ መሰረት እናንተ እስኪ ቢ ለስ ኤ ፈልጉልኝ። ይሄ ትርጉሙ ከገባችሁ ቢ ለስ ኤ ምን ይሆናል? መልሱን ኮመንት ሴክሽን ላይ ያስቀምጡልን። 29ኛ ጥያቄ በጣም ቀላል ነው። ፓወር ሴት ማለት ምን ማለት ነው? ቱ ዘ ፓወር ኦፍ ኤን አድርገን ነው የምንጽፈው። ኤን ማለት ነምበር ኦፍ ኢለመንት ነው። ነምበር ኦፍ ኢለመንት ላይ ግን መሰሳት የለባችሁም። ለምሳሌ ይሄ ሴት ቢ ምን ያክል ነምበር ኦፍ ኢለመንት አለው? 2 ነው ያለው። ይቺ 1 አለች። እነዚህ እንደ 1 ኢለመንት ነው የሚቆጠሩት። ሶ 1 እና 1 2 ኢለመንት አለው። ስለዚህ አጠቃላይ ስንት ፓወር ሴት አለው? 2 ቱ ዘ ፓወር ኦፍ 2 ያ ማለት 4 ሳብሴት አለው ማለት ነው። ፕሮፐር ሳብሴት ከሆነ ደግሞ ቱ ዘ ፓወር ኦፍ ኤን ማይነስ 1 ነው የምናደርገው። ያ ማለት 3 ፕሮፐር ሳብሴት ይኖረዋል ማለት ነው። ሶ 4 ያለው መምረጥ ትችላላችሁ፣ ወይም ደግሞ ሊስት ማድረግ እንችላለን አራቱንም። የመጀመሪያዋ ጀስት ኢምፒቲ ሴት ብለን ነው የምንጀምር። ከዛ ኢምፒቲ ሴት እንደ 1 ኤሌመንት ስለሆነች ብቻ እንደዚህ እንጽፋታለን። ቀጥለን ማይነስ 2 እና 0ን አንድ ላይ አድርገን እንጽፋለን። ከዛ በኋላ ሳብሴት ስለሆነ ኢምፒቲ ሴትን ከዛ በኋላ ደግሞ ይችኛዋን አብረን እንጽፋለን ማለት ነው። ማይነስ 2 ኮማ 0 አድርገን እንጽፋለን። ስለዚህ ይሄኛው ፓወር ሴት ይሆናል ማለት ነው። ስለዚህ መልሱ ማን ይሆናል? ቢ ይሆናል ማለት ነው። እናንተ ይሄ ሴት ሲ ቢኖራችሁ ምን ያክል ፓወር ሴት አለው ወይም ሳብ ሴት አለው? 4 ዲ እና ኤፍ ቢሆን የሲ አጠቃላይ ፓወር ሴት ወይም ሳብ ሴት ስንት ነው? ፕሮፐር ሳብ ሴት ውስጥ ስንት ይሆናል የሚለውን መልሱን ኮሜንት ሴክሽን ላይ ያስቀምጡልን። ጀስት ሊስት አድርጓቸው። መጀመሪያ ፓወር ሴቱን ወይም ደግሞ ሳብ ሴቱን ካወቃችሁ በኋላ እነዛን በቻላችሁት መጠን ሊስት ለማድረግ ሞክሩ። በጣም ቀላል ነው። ኢምፒቲ ሴት ብላችሁ መጀመር፣ ከዛ 2 4 እያለ ጀስት አለው የራሱ በዛ ሊስት አድርጓቸው። የመጨረሻው ጥያቄ ለዚህ ክፍል ማለት ነው ዋት ኢዝ ዘ ሲምፕሊፋይድ ፎርም ኦፍ ነው የሚለው። እዚህ ጋር ሎጋሪዝም አለ። የዚህ ሲምፕሊፋይድ ፎርምን የተጠየቅ ነው። እዚህ ጋር በጣም ማስተዋል አለባችሁ። አሁን ይሄንን ማይነስ አለ ፕላስ አለ። ይሄኛውን ኦቨር ይሄን ታይምስ ለማድረግ የግዴታ ምኑ ተመሳሳይ መሆን አለበት? ቤዙ ተመሳሳይ መሆን አለበት። እዚህ ጋር ግን ቤዛቸው የተለያየ ነው 16 2 0.5። ስለዚህ ወደ ምንድን ነው የምንሄደው? ወደ ኮመን ቤዝ ሎጋሪዝም ነው። ኮመን ቤዝ ሎጋሪዝም ምንድን ነው የሚለን? ሎጋሪዝም ኦፍ ኤ ቱ ቤዝ ቢ ቢኖርና ይሄንን ሲምፕሊፋይ ማድረግ ካልቻልኩ ቤዝ መውሰድ ይችላለሁ። ኮመን ቤዝ ለሁለቱ ማለት ነው። ለምሳሌ 2 መሆን የሚችል ከሆነ ሎጋሪዝም ኦፍ ኤ ቱ ቤዝ 2 ኦቨር ሎጋሪዝም ኦፍ ቢ ቱ ቤዝ 2 አድርጌ ማቃለል ይችላለሁ ነው። ለምሳሌ ይሄኛውን አሁን ሳቃልለው እንዴት እንደሆነ ላሳያችሁ። ሎጋሪዝም ኦፍ 4 ቱ ቤዝ 2 አደርጋለሁ። 2ን ለምን መረጥኳት?
ይህንን ሲምፕሊፋይ ስለምታደርግልኝ 3 ብትሉ ትችላላችሁ፣ ግን ሲምፕሊፋይ ያደርግላችሁም ሎጋሪዝም ኦፍ 16 ቱ ቤዝ 2 ይሆናል ማለት ነው። ይሄ ማለት ሎጋሪዝም ኦፍ 4 ማለት ቱ ዘ ፓወር ኦፍ 2 ነው፣ ቱ ቤዝ 2 አለ ኦቨር ሎጋሪዝም ኦፍ 16 ማለት ቱ ዘ ፓወር ኦፍ 4 ቱ ቤዝ 2 አለ። ስለዚህ እችኛዋን እዚች ጋር እንወስዳታለን። 2 አለ ሎጋሪዝም ኦፍ 2 ቱ ቤዝ 2 ኦቨር 4 ሎጋሪዝም ኦፍ 2 ቱ ቤዝ 2 ይሆናል። ይሄና ይሄ ተመሳሳይ ከሆኑ 1 ነው። ስለዚህ 2 ሲባዛ በ1 ኦቨር 4 ሲባዛ በ1 2 ኦቨር 4 ወይም 1 ሁለተኛ ይሆናል ማለት ነው። ስለዚህ እችኛዋ 1 ኦቨር 2 ትሆናለች። ከዛ በኋላ እዚች ጋር ደግሞ እንምጣ። አሁን እዚህ ጋርም ኮመን ሎጋሪዝም ነው የምንጠቀመው፣ ኮመን ቤዝድ ሎጋሪዝም ማለት ነው። ስለዚህ ሁለትን መጠቀም አለብኝ። ይሄንን ስጽፍ ምን አድርጌ መጻፍ ይኖርብኛል ማለት ነው። ሎጋሪዝም ኦፍ አድርጌ ስኩዌር ሩት ኦፍ 12.5 ቱ ቤዝ 2 ኦቨር ሎጋሪዝም ኦፍ 2 ቱ ቤዝ 2 አደርጋለሁ። ከታች ያለችው 1 ነች የምትሆነው፣ ስለዚህ ችግር የለውም። እዚች ጋር ነው መስራት የሚጠበቅባቸው። 12.5 ማለት ምን ማለት ነው? 25 ኦቨር 2 ነው። ስኩዌር ሩት ሲኖረው ይሄም እንደዚህ ሆነና ምን ይሆናል? 5 ኦቨር ሩት 2 ይሆናል ማለት ነው። ሶ ይሄን ምን ብዬ መጻፍ እችላለሁ? ሎጋሪዝም ኦፍ 5 ኦቨር ሩት 2 ቱ ቤዝ 2 አደርጋለሁ። አሁን 5 ኦቨር ሩት 2 ስላለ መቀነስ አድርጌ መስራት እችላለሁ ማለት ነው። ሎጋሪዝም ኦፍ 5 ቱ ቤዝ 2 ሲቀነስ ሎጋሪዝም ኦፍ ሩት 2 ቱ ቤዝ 2 ይሆናል። ይሄ ማለት ምን ይሆናል? ሎጋሪዝም ኦፍ 5 ቱ ቤዝ 2 ሲቀነስ እቺ ራዲካል ምልክቷ ምንድን ማለት ናት? ቱ ዘ ፓወር ኦፍ 1 ኦቨር 2 ማለት ነው። ስለዚህ ከዚህ ያመጣታለሁ ማለት ነው። ከዛ ሎጋሪዝም ኦፍ 2 ቱ ቤዝ 2 ይሆናል። ይሄ 1 ነው። ስለዚህ ማይነስ 1 ኦቨር 2 ይሆናል ማለት ነው። ስለዚህ ማይነስ አድርጌ ሎጋሪዝም ኦፍ 5 ቱ ቤዝ 2 እቺ ማይነሷ የጋራ ስለምትሆን ምን አደርገዋለሁ? ፕላስ 1 ኦቨር 2 አደርጋለሁ ማለት ነው። ከዛ ላይ እቺኛዋን እንሰራና ጀስ መስራት ነው፣ መደመር ነው። ከዛ ላይ ቀላል ነው። ይሄንን በተመሳሳይ ሎጋሪዝም ኦፍ 2 ቱ ቤዝ 2 ኦቨር ሎጋሪዝም ኦፍ አሁን 0.5 ማለት ምን ማለት ነው? 1 ኦቨር 2 ማለት ነው፣ ወይም ቱ ዘ ፓወር ኦፍ ማይነስ 1 ማለት ነው። ስለዚህ ቱ ዘ ፓወር ኦፍ ማይነስ 1 ቱ ቤዝ 2 አደርጋለሁ። ስለዚህ ይሄ 1 ነው ኦቨር ማይነስ 1 ይሆናል። ይሄ ማለት ማይነስ 1 ይሆናል ማለት ነው። ስለዚህ ሲቀነስ 1 አደርጋለሁ። 1 ኦቨር 2 ፕላስ 1 ኦቨር 2 ምንድን ነው? 1 ሲቀነስ 1 0። ስለዚህ 0 ሲቀነስ ሎጋሪዝም ኦፍ 5 ቱ ቤዝ 2 ይሆናል። ይሄ ማለት ማይነስ ሎጋሪዝም ኦፍ 5 ቱ ቤዝ 2 ይሆናል ማለት ነው። ስለዚህ መልሳችን ማን ነው? ሲ ነው ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ የደውል ምልክቷ መጫን እንዲሁም ለሌሎች ተደራሽ እንዲሆን ሼር ማድረግ እንዳይረሳ። አብራችሁን ስለቆያችሁ እናመሰግናለን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። በቀጣይ የቀሩትን ጥያቄዎች እንሰራለን፣ ራውንድ 2 እንሰራለን። ሌሎችም ጥያቄዎች ስለምንሰራ I think it will be helpful for your exam preparation. just ጥያቄዎችን በምሰሩበት ጊዜ just ታስተውሷቸዋላችሁ፣ ፈተና ላይም ትዝ ይላችኋል። ኦኬ እንደዚህ አይነት ጥያቄ እንደዚህ ነው የምሰራው የሚለውን በደንብ ማወቅ የምችሉበት ስለሆነ ማለት ነው። በፊት የሰራናቸው የኤስኤቲ ማትስ እንዲሁም ደግሞ የማትስ ጥያቄዎች አሉ። እነሱን በደንብ ስሯቸው። በቀጣይ ፓርት እስከምንገናኝ መልካም ቆይታ። ቴንክ ዩ